ሰላም ተመልካቾቻችን የተወደዳችሁ የተከበራችሁ እንደምን ሰንብታችኋል? ዛሬ ከዩናይትድ ስቴትስ ኦፍ አሜሪካ ከዋናዋ ከተማ ከዲሲ ወደ ዴንቨር መተናል። እዚህ አጠገቤ ደግሞ ወደ ኋላ አመታቶች መለስ ስንልና የስራ ባልደረባዬን አግኝቻለሁ። ተወዳጁን የሬዲዮ ፋና ጋዜጠኛ ማህደርን እንዲሁም ደግሞ በኢትዮጵያ ቴሌቪዥን ሾው በጣም ይወደድ የነበረው ከስራ ባልደረባው ጋር በደንብ ወደ ህዝብ ሲቀርብ የነበረው ሀምሳ ሎሚ የብዙዎቻችን ትዝታ ነበረና የሀምሳ ሎሚ ቶክ ሾው ፕሮግራም አቅራቢ ማህደር እዚህ አጠገቤ ነው የሚገኘው። ስላገኘው በጣም ከረጅም አመት በኋላ ደስ ብሎኛል። ፈጽሜኔም በጣም ስላገኘውሽ በጣም ደስ ብሎኛል። ረጅም አመታት ነበሩ። በጣም ጥሩ ጊዜዎች ነበሩ። ወደ ኮሎራዶም ስለመጣሽ በጣም ደስ ብሎናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ እና እኛን ወደዚህ ስለጋበዛችሁ ከልብ እናመሰግናለን። እስቲ ዛሬ ወደዚህ የተጋበዝንበት ነገ የሚካሄደው ዝግጅት ምንድነው የሚመስለው? ከኔ ጋር እንግዲህ አብሮ ያው ለትውስተም ወደ ስራው ተመለስና እስቲ አንተ አስተዋውቀን። ዓለምፀሐይ ወዳጆ የጥበብ መድረክ እዚህ ኮሎራዶ በአንጋፋው የጥበብ ሰው በዓለምፀሐይ ወዳጆ ስም የተመሰረተ የጥበብ መድረክ ነው። 6ኛ አመቱን ቆጥሮ 6 አመቱን ለማክበር ተሰናድቷል ማለት ነው። ይሄንን በተመለከተ ነው እናንተም ከዋሽንግተን ዲሲ ድረስ ኮሎራዶ ድረስ የመጣችሁት። የጥበብ ስራዎችን ከፍ እናደርጋለን። የ6 አመታቱን ጉዞ እናስታውሳለን። የጥበብን ሴሌብሬት እናደርጋለን። ከሁሉም በላይ ደግሞ ታናናሾቻችንን እደጉ የሚባሉትን እናመሰግናለን። በርቱ፣ እየሰራችሁ ያላችሁት ነገር እጅግ በጣም ትልቅ ነው እንላለን። ስድስተኛው የዓለምፀሐይ ወዳጆ የኪነ ጥበብ የመድረክ ዝግጅት እንግዲህ የያዛቸው ፕሮግራሞች ሽልማቶች አሉ፣ የተለያዩ ሙዚቃዎች አሉ፣ ቲያትር አለ፣ እንዲሁም ልዩ ልዩ የስነ ጥበብ ዝግጅቶች በመድረኩ ላይ የሚቀርቡ ሲሆን ከመላው የአሜሪካ ስቴቶች የተጋበዙ እንግዶች እንዲሁም ደግሞ ከዚህ ከዴንቨር ኮሎራዶ ግብዣ የተደረገላቸው በርካታ እንግዶች በዝግጅቱ ላይ የሚታደሙ ሲሆን እንግዲህ ቆንጆ ዝግጅት እንደሚሆን በጣም እርግጠኞች ነን። እኛም ወደ ውስጥ እንግባና እንግዲህ 6ኛው የዓለምፀሐይ ወዳጆ የኪነ ጥበብ መድረክ ዝግጅት ምን እንደሚመስል አብረን እንከታተል። ኑ ተከተሉ። እኔ እና ውድ ባለቤቴ ጽጌረዳ ተኬ በጣም ደስተኞች ነን። ዛሬ ደግሞ በልዩ መድረክ እዚህ ጋር እኔ ሁል ጊዜ መድረክ ባገኘው ቁጥር ብቻዬን ስወጣ ግን እንድወጣ ያደረገችኝ ንግስት ካጠገቤ ሁሌ ሚስ አደርግ ነበርና ዛሬ እጅግ ተደስቻለሁ። እጅግ በጣም ኮርቻለሁ። ምክንያቱም ጽጌረዳ ተኬ ለኔ በ32 አመት ትውውቅ በ28 አመት የጋብቻ ቆይታ ከ4 ልጆች ጋር ለማደርገው ስህተቶችና በጎ ነገሮች ሁሉ በአቻላቻ ተቀብላ ሁሉ ነገር ካጠገቤ አይዞህ በርታ እያለች የኔን እንደ ፀሐይ መብራት ያበራችልኝ ውድ ጽጌረዳዬን ታመሰግኑልኝ ዘንድ ኖቤል የተጀመረው በቤተሰብ ሽልማት ነው። ስለዚህ ይህ ሽልማት የጽጌረዳ ተኬ እንደዚሁም የልጆቼ እንደዚሁም የኔ የአናጺው የቀጥቃጩ የአንጥረኛው የብዙ የካሰች ተስፋ ብዙነህ ነው። በዚህ መድረክ ላይ እዚህ ስቆም ጠላ ሸጠሽ እንጀራ ሸጠሽ ጋግረሽ ለዚህ ላበቃሽኝ እናቴ ወይዘሮ ካሰች ባለሽበት ኢትዮጵያ እግዚአብሔር ይስጥልኝ። አመሰግናለሁ። እንደዚሁም ይችን እንቅ ቆንጆ የምታዩትን ለሰጡኝ ወይዘሮ ሙሉ አለማየሁ በጣም አመሰግናቸዋለሁ። ልጆቻችን ከኪሳቸው ረድተውናል። ተማሪዎች አሉን። አንድ ሴት ልጅ ሰራተኛ አለችን። ተማሪዎቹም ደግሞ ይሰራሉ። 4 ልጆች አሉን። ይህ የፋሚሊ አዋርድ ከዓለምፀሐይ ወዳጆ የጥበብ መድረክ ጋር ዛሬም ነገም እንደዚሁም ወደፊትም በራሱም ብዙ ነገሮችን እየሸለመ ይህን ሽልማት እያስተዋወቀ አገራችን ላይ ይሄ ታወር እንዲሰራ በታላላቅ ማርብሎች በታላላቅ ስራዎች ተሸላሚዎቻችን በሙሉ እዚህ ላይ ይሰፍራሉ። እድሜና ጤና ይስጠን ሁላችንም።
እነዚህን የመሰሉ የኪነ ጥበብ ሰዎችን በተለያየ ሙያ በተለያየ ዘርፍ ያሉትን እየፈለገ ይህን መሸለሙ ለዓለም ፀሐይ ወዳጆ የጥበብ መድረክ አዘጋጆች ያለኝ ክብርና ፍቅር የተለየ ነው። በጣም አመሰግናቸዋለሁ። እኔም የመጀመሪያው ተሸላሚ ነኝ። የሰራልሽን የደከመልሽን ብዙ የለፋልሽን ሰው አለማስታወስ ማለት ራስን መርሳት ነው። ስለዚህ ህዝቡ ለራሱ ሲል እነዛን እንቁዎችን እነዛን ባለሙያዎችን እነዛን ለሀገር ለህዝብ የደከሙ በተለይ ኢትዮጵያን ከፍ ለማድረግ በየሙያቸው የጣሩትን ሁሉ ማክበር አለበት ብዬ እላለሁ። ህዝቡ አንድ ሰው ያንን ስራ ሰርቶ አንድ ቦታ ሲደርስ እሱም ማመስገንና በሽልማት ማስተዋወቅ ሌላውን ለማዘጋጀት ይረዳል። ሌላውም አለኝታ ነው። ስለዚህ ይሄ ነገር ጥሩ ነው። እኔ በኮቪድ ጊዜ ነው የሰጡኝ። በዛ ጊዜ ውስጡን እንደምንም ብለን ነገሩን አድርሰው ሸልመውኛል እና በዛ መከራ ጊዜ ሁሉ እነዚህ ያልቆሙ ሰዎች በጣም ታታሪዎች ናቸው እና በጣም ደስ ብሎኛል። እነሱም እግዚአብሔር ይስጣቸው። ሁላችሁም በርቱ ነው የምለው። በዚህ ጉዳይ እናመሰግናለን። እኔ ከአገር ቤት እንደመጣን አካባቢ ኮሎራዶ ላይ እምብዛም የጥበብ ነገሮች ብዙ አይታይም ነበር እንደ ዋሽንግተን ዲሲ እና እንደ ሌሎችም እና በዚህ የተነሳ አትሊስት የጥበብ እንደዚህ ሽታ ያለበት ነገር ለማድረግ ጓደኞቼን በተለይ ከኢትዮጵያ ጀምሮ ማቀውን ወንደሰን ገሰሰ እሱም በዚሁ ግጥም በተለያየ ስነ ጽሁፍን በጣም ይወድ ስለነበረ ከሱ ጋር ተማከርኩ። ከሱ ጋር አወራን። ግን በዓለም ፀሐይ ስም እንደዚህ ልንከፍት ነው ስንል ዓለም ፀሐይ ማነች ብለን እንጠይቅ ነበረ ማለት ነውና ህዝቡ በኢትዮጵያ ቀን ወጥቶ ግማሹ ምግብ ቤት ያላት ነች ይላል፣ ግማሹ የቲያትር ሰው ነች ይላል። ብዙ ሰዎች የተለያየ መልስ ሰጡ። በኋላ ላይ ብዙዎቹን ስንጠይቃቸው በጣም ደስተኛ ሆኑ። የዛሬ 6 ዓመት ከዛ በቃ አሁን ከዚህ በኋላ ዓለም ፀሐይ ወዳጆ እንበል ተባብለን አጸደቅን። ከዛ በፊት ግን እሱ ሎሬት ጸጋዬ መባል አለበት አለ። እኔ ደግሞ አይ በህይወት ያለ ሰውን የማመስገን ድፍረት ይኖረን፣ ያለበለዚያ በህይወት የሌለ ሰው ግን ድፍረት ብዙም አያስፈልገውምና እንደዚህ ተባለ። እሱም በዚህ ተማመነ። 5 ሆነን የመጀመሪያውን መድረክ ጀመርን ማለት ነው። ከዛ ለትያለም አሳወቅናት። እሷም በጣም ተደሰተች። በዛ ምክንያት ያው ገባንበት ማለት ነው። Well, I feel like I'm with family when I'm with my Ethiopian friends. Thank you. I really do. You've heard me speak well about the Ethiopian community. You add so much to our city. God is the center of your life. Family is so important to you. So you contribute tremendously to Colorado and Aurora. So thank you so much. God bless you. So on behalf of Mayor Kaufman and the city of Aurora, I am here to read to you a proclamation. Now I'm going to need some help with this pronunciation. You'll have to be patient with me. You can say Alam. Alam. Sahai. Sahai. Alam Sahai. Wadajo. Alam Sahai Wadajo. Yetibab. 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 Madrak. Oh my God. Little by little. Great. Whereas Alam Sahai Wadajo, Art Floor celebrates its 6th-year anniversary, marking 6 years of dedication to fostering creativity, artistic excellence, and cultural expression within the Aurora community. And whereas, through exhibitions, workshops, and community projects, Alam Sahai Wadajo, Art Floor has inspired residents of all ages to explore their creative talents and appreciate the transformative power of the arts. And whereas the members of Alam Sahai Wadajo Art Floor have actively promoted Ethiopian traditions and cultural heritage through art and have recognized and honored those who have contributed to the development of Ethiopian traditions in various aspects, including poetry. Do we have any poets out here? Yeah. Anybody like poetry? Music, sculpture, theater. Any actors, actresses? Film, literature, languages, sports. You're the best runners. We got the best runners in the world here. Science and multiple economic and social industries. And whereas art and culture continue to unite communities, enrich lives, and foster understanding among people of all backgrounds. And whereas the city of Aurora proudly acknowledges Alam Sahai Wadajo Art Floor for 6 years of outstanding contributions
to the city's cultural vitality, creativity, and promotion of Ethiopian heritage across diverse fields. Now, therefore, I, Michael Kaufman, Mayor of the City of Aurora, Colorado, do hereby proclaim October 4th, 2025 as Lemtsehe Wedajo Art Floor Day. የዚህ አሮራ ሜየር እና ያስተዳደሩ ኦፊስ እዚህ ድረስ በመገኘት በየአመቱ ደግሞ እነሱን ሰፖርት በማድረግና አሁንም ዛሬም ቀኑን በመሰየም ላደረጉት ነገር አስተዳደሩንም ከልብ እንደዚሁ እንድናመሰግን ፈልጋለሁ። በተረፈ እነዚህ ይሄንን ሰፖርት የሚያደርጉ የንግድ ተቋማት እዚህ አካባቢ ቀላል አይደለም። ጥበብን ማፍቀር አሁን ሌላ ቦታ ቢደገስ ሌላ ነገር ቢሆን ሰው ግርግሩ ይበዛል። እናንተ ግን ጥበብን አክብራችሁ የተገኛችሁ ጥበብንም ሰፖርት የሚያደርጉትን የንግድ ተቋማትንም እንደዚሁ ከልብ አመሰግናለሁ። ዛሬ በዚህ በዓለምፀሐይ ወዳጆ ፎረም ላይ ግን የኢትዮጵያዊነት ማማ ትልልቅ ተሸላሚዎች ተደርገው የተመረጡት እዚህ አዳራሽ ውስጥ የተገኙ ቃላት የማይበቃቸው ከምሬ ነው ምለው ኢትዮጵያን በማስከበር ደረጃ ጥበባቸውን አንግበው ወገኖቻቸውን አንደበት ሆነው አንዳችም የጥቅም ኢንተረስት ሳይኖራቸው እዚህ ያደረሱ ታላላቅ የጥበብ ባለሙያዎች ናቸው። እባካችሁ እንደገና አመስግኑልኝ፣ አክብሩልኝ። ዓለምፀሐይ ወዳጆ የጥበብ መድረክ ሲመሰረት ከተመሰረቱት አንደኛው እና አብሮ አካል የነበረው ሽልማትን ወይም ደግሞ ለሰዎች እውቅናን መስጠት ነው። እውቅና ሲባል ሰዎቹን ለማሳወቅ ሳይሆን ማክበር፣ በሀገራችን ባስተዳደጋችን መሰረት ሰዎችን የማክበር አካሄድ ነበርና በዛ አንድ የራሴ የሆነ ፐርሰናል የራሴ በግል የሆነ የመሸለም ሰውን የመስጠት ሰውን የማድነቅ አይነት ካራክተር በጣም ስለምወድ ይህንን ሽልማት በዛ የተነሳ ኢትዮጵያ አልነው። ዓለምፀሐይ ወዳጆ አላልነውም። ኢትዮጵያ ሽልማት ያልንበት ምክንያት ለኢትዮጵያ የሰሩ ስለ ኢትዮጵያ የሮጡትን በዚህ አጋጣሚ እና ክብር እንሸልም የሚል አንድ ራሱን የቻለ አንዱ እቅድ ነበር ከዓለምፀሐይ ወዳጆ የጥበብ መድረክ ጋር ማለት ነው። አንዱ የዚህ የዓለምፀሐይ ወዳጆ መመሪያ አይነት ነገር አድርገን የመሸለም ፕሮግራም ይዘን አቅደን ይህንን እየሰራን ለብዙ ጊዜ ቆየን። በኋላ ግን የዓለምፀሐይ ወዳጆ የጥበብ መድረክ በራሱ ሲመሰረት በዋነኛነት እነዚህ ቢካተቱም ጥበቡን የተለያዩ ነገሮችን ማድረቅና ከስር የሚተኩትንም በመተካት ለምሳሌ አንድ ትልቅ ስትሸልሚ ደራሲ ሌላ ደግሞ ደራሲ ደግሞ ከስር የሚመጣውንም አብሮ እንደ ሰንሰለት የማያያዝ አይነት ቁም ነገሮችን እንሰራ ነበረ። አሁንም በዛ መልክ ነው የምንቀጥለው። ፕሮፌሰር አዱኛ ወርቁ በህይወት ዘመናቸው ጥበብን እየኖሩ በትምህርት በሳይንስና ታሪክ በጥበብ ትውልድን አንጸዋል። ላደረጉት አስተዋጽኦም የኢትዮጵያ ማማ ሽልማት የ2025 እንደ ኢትዮጵያውያን ደግሞ በ2018 የህይወት ዘመን ተሸላሚ ሆነዋል። ሽልማቱን ፕሮፌሰር ሚንጋ ነጋሽ በክብር ያበረክቱልናል። ፕሮፌሰር አዱኛው እንደምታውቁት በሙያው መምህር፣ በሙያው ገንቢ፣ ሰውን አሳዳጊ፣ ለሰው ተቆርቋሪ፣ ሰውንና ሀገሩን የሚወድ ሰብአዊነትን የሚያከብር ለእውነት የሚኖር ወንድሜ ነው። ይሄ ወንድሜ ይህንን ስጦታ ይህንን ሽልማት ከዚህ ከኢትዮጵያ ታወር አዋርድ በማግኘቱ የተሰማኝ ደስታ የተሰማኝ ስሜት ይሄ ነው ብዬ ልነግራቸው አልችልም። ስለ ፕሮፌሰር አዱኛው ብዙ መናገር ይቻላል። ባህሉን አክባሪ፣ ለወገኑ ተቆርቋሪ፣ ለወዳጅ ለጓደኛ ደራሽ ግሩም ሰው ነው። ለአሁኑ ግን
እንኳን ደስ አለህ አዱኛ ብዬ ላጠቃለሁ። እንኳን ደስ አለህ፣ እንኳን ደስ አለን ወንድሜ። እግዚአብሔር ይስጣችሁ ለሰጣችሁኝ እድል። ፕሮፌሰር አዱኛውን አንዳንዶች ዶክተር አዱኛው፣ አንዳንዶች ፕሮፌሰር አዱኛው ይላሉ። እኔ ግን ምን ብዬ እንደምጠራው ታውቃላችሁ? ሊቁ አዱኛው ወርቁ ብዬ ነው የምጠራው። በእውነትም ሊቅ ነው። ሊቅ ብቻ ሳይሆን ሊቀ ሊቃውንት ነው። በእግሩ የሚራመድ መዝገበ ቃላት፣ በእግሩ የሚራመድ የእውቀት መዝገብ ነው። የማያውቀው መስመር የማያውቀው ነገር ከተው ነው የለም እና በሁሉ ነገር በጣም አድርጎ የታወቀ ነው። ይህንን ሁሉ አስባችሁ ይህን ሁሉ ገምታችሁ ይህንን ክብር ስለሰጣችሁ ለሱ ብቻ ሳይሆን ለኔም ለቤተሰቤም ለኢትዮጵያን ሁሉ እንደሰጣችሁት ቁጠሩ። እንደዚህ ያለ ሰው በርታ፣ አይዞ ተብሎ ሊጨበጨብለትና እልልታ ሊሰማለት የሚገባ ግለሰብ ነው። ፕሮፌሰር አዱኛው ምሁር፣ ደራሲ፣ ገጣሚ፣ ሙዚቃ ወዳጅ፣ አገሩን ወዳድ ነው። እስካሁን ፕሮፌሰር አዱኛው ፕሮግራሙን በመመልከት ፕሮፌሰር አዱኛው እያሉ ነበር መጠራው ተገድቼ። አሁን ግን አዱኛዬ እለዋለሁ። ምክንያቱም ይህን ስም የወረስኩት ከሚታው ከወይዘሮ እንኳንሽ ዘውዴ እኔ ብቻዬን ወደ መንደራችን በመሄድበት ጊዜ ትመጣና ቤታችን ልጄ አለሜ ወንድም አዱኛዬ ደህና ነው ትለኝ ነበር። ከዚያ ጊዜ ጀምሮ አዱኛዬ እለዋለሁ እና አዱኛዬ በተቀበለው ሽልማት በጣም ደስ ይለኛል፣ ኩራት ይሰማኛል። ወጣቷ ሙዚቀኛ ረዴት ፈለቀ ኃይሉ የተወለደችውና ያደገችው አዲስ አበባ ኢትዮጵያ ነው። በሙዚቃ ቤተሰብ የተከበበች እድለኛ ነች። ለመጀመሪያ ጊዜ ወደ መድረክ የወጣችው በ10 ዓመቷ ነበር ፒያኖ ለመጫወት። የሁለተኛ ደረጃ ትምህርት ቤት ዘመኗን ስትጀምር ቀስ በቀስ ወደ አልቶ ሳክስ ቀየረች። በኋላ የሁለተኛ ደረጃ ትምህርት ቤት ሲምፎኒና ማርሽ ባንድ አንደኛው በር አልቶ ሳክስ ተጫዋቹና ተቀላቀለች። ይህም እስከ ኮሌጅ ዘመኗ ድረስ ቀጠለ። ኮሌጅ በጀመረችበት በዚያው ዓመት ውስጥ ከአባቷ ከሙዚቃ ሰው ፈለቀ ኃይሉ ጋር ከኤንቪሲሲኤስ ባንድ ጋር ለመስራት የመጀመሪያ እድሉን አግኝታለች። አሁን ከሁለቱም ወላጆቿ ጋር በመድረክ ላይ በድምፅና በአልቶ ሳክስ ተጫዋች ነች። ከሙዚቀኛ ቤተሰብ የተገኘችው ወጣት ድምፃዊትና ሳክስፎን ተጫዋች ረዴት ፈለቀ ኃይሉ የ2025 ለአውሮፓውያን አቆጣጠር 2018 ለኢትዮጵያ አቆጣጠር የማማ ሽልማት የብርታት ተምሳሌት ተሸላሚ ናት። በየትኛውም የአሜሪካ ግዛት በፍጥነት የቤት ብድር ለማግኘትና ቤትዎን በእጆ ለማስገባት ሰላም አበበ መፍትሄ አላት። ማንኛውንም አይነት የቤት ብድር ታመቻቻለች። ሪፋይናንስ ለማድረግ ካሰቡ ሰላም አበበ መላላት። ደንበኞቿ ሰላም አበበ በሙያዋ ተክናለች፣ ደንበኛን በፍጥነትና በትህትና ማስተናገድም ታውቅበታለች ይላሉ። ቤትዎን በእጆ ለማድረግ 303 217 6018 ላይ ዛሬውኑ ደውለው ያናግሯት። መራዊ ሙዚቃ ፈለቀ ኃይሉ ሀገራችን ኢትዮጵያ ያፈራችውን እንቁ ነው። በኢትዮጵያ የሙዚቃ ውድድር ውስጥ ከሚታወቁት ኢትዮጵያን አይደል ፕሮግራም ላይ በዳኝነት ተሳትፏል። በሙዚቃው ልባችንን አረስርሶ በትምህርቱ ብርሃንን ፈንጥቆ ብዙ የላቁ ሙዚቀኞችን ፈጥሯልና ስላበረከተው አስተዋጽኦ የኢትዮጵያ ማማ ሽልማት የ2025 የ2018 ሲመነዘር ማለት ነው በእኛ የህይወት ዘመን ተሸላሚ ነው። ሽልማቱን እንዲሰጡልን ታላቁን ሰዓሊ ፕሮፌሰር አቻምየለህ ደበላን እንጋብዛለን።
አቅራቢ፣ አስቂኝ፣ ቀልደኛ፣ በዚህ ላይ ደግሞ ሲሪየስ ሰው ነው። ሙዚቃው ላይ ቀልድ የለም። ያመነበትን ነገር ከማድረግ ወደ ኋላ አይልም። ያላመነበትን ደግሞ በምንም አይነት መንገድ አይሰራም እና ፈለቀ ለኢትዮጵያ ሙዚቃ በጣም ብዙ አስተዋጽኦ አድርጓል። ወደፊትም ያደርጋል ብዬ ነው ማምነው እና ይሄው ከአባቱ በወረሰው የሙዚቃ ህይወት ደግሞ እሱም ደግሞ እንደዚሁ አውርሶ ልጆቹም ቤተሰቡም ባለቤቱም ሙዚቀኛ ናት እና ጥሩ የሙዚቃ ህይወት እንደሚኖር ነው ማውቀው። ፈለቀ ትልቅ ሙዚቀኛ ስለሆነ ክብር እንደሚገባው ማምናለሁኝ። ረጅም እድሜ ረጅም የሙዚቃ ዘመን እንዲሆንለት ደግሞ እመኛለሁኝ። አመሰግናለሁ። ወጣት ሙዚቀኞች ላይ ትልቅ አስተዋጽኦ አድርሷል። ይሄም ደግሞ እስከዛሬ ድረስ የተቀረጽንበት በውስጣችን ያለ ትልቅ የሙዚቃ ኢንፍሉዌንስ ነውና በጣም እናመሰግነዋለን። ከዚህ በተረፈ ደግሞ ፈሌ በጣም ደስ የሚለው የሚወደድበት አንደኛው ምክንያት ደግሞ ቀልደኛነቱ በሲሪየስ በሚባለው የክላሲካል ሙዚቃ ትምህርት ቤት ውስጥ ቀለል የሚያደርግ መንፈስ የሚያመጡ ቀልዶችን ኦልሞስት በመጽሐፍ ሊጻፉ በሚችሉ ደረጃ ነበር የሚያሰማን እና በጣም የሚከበር ራሱን የሚጠብቅ ሰው ያውም ለትምህርት ቤቱም ለባንዱም ለሙዚቃ ኮሚዩኒቲም ለቤተሰቡም ያለውን አክብሮት የሚያሳይ ትልቅ እንደ ምሳሌ የምንጠቅሰው ሰው ነው። ስለዚህ ሳላስረዝም በጣም እንደማመሰግነው ረጅም እድሜ፣ ጤና፣ በረከት ሁሉ እግዚአብሔር እንዲሰጠው እመኛለሁ። በህዝቡ ፊት ደግሞ የጀመርናትን አንድ ሁለት የኢንስትሩሜንታል ሙዚቃዎች ጨርሳት ብዬ አሳስባለሁ። በጣም ወዳለሁ ፈሌ። ፈለቀ በሁሉ ነገር በዲሲፕሊኑ የታነጸ ነው። በሙዚቃው ላይ ደግሞ ከእውቀት ጋር ያለ ብስለት ስለሆነ የፈለቀን እውቀት ለመናገር አቅም ያንሰኛል። ግን ፈሌ እንግዲህ ከመጀመሪያው አልበም ጀምሮ ከኔ ጋራ አብሮኝ የመጀመሪያውን አልበም ሰርቷል። ሁለተኛውን አልበም ሰርቷል። ከዛ በኋላ ያሉትን ኮሌክሽኖች ከኔ ጋራ በብዛት ሰርቷል። የፈለቀ እውቀት ገደብ ያለው አይመስለኝም። ከኔ የበለጠ ደግሞ ብዙ በሙዚቃው ላይ የበሰለ እውቀት ያላቸው ሰዎች ሊገልጹት ይችላሉ ብዬ አስባለሁ። ፈለቀ እንግዲህ በትምህርትም የደረጀ ነው፣ እውቀቱም ሰፊ ነው። ሁለተኛ ደግሞ አሁን ስትመለከቱት ባለቤቱ ሙዚቀኛ ናት። ልጁንም በሱ ቅርጽ ቀርጾ ዛሬ ያለችበትን ደረጃ ማሰብ ሌላ ምልከታ ነው የሚሆነው። ስለዚህ ፈሌ በሙዚቃው ህይወቱ ላይ ያለው ደረጃ አንቱ ተብሎ ሊመሰገንና ሊከበር የሚገባው ትልቅ ሙዚቀኛ ስለሆነ ለሰጣችሁትና ለምትሰጡት እውቅናና ክብር እጅግ አድርጌ አመሰግናለሁ። ፈሌ እድሜና ጤና እንዲሰጥህ ከልቤ እመኛለሁኝ። መልካም ጊዜ ይሁንላችሁ። አመሰግናለሁ። እንግዲህ በዋነኝነት የዓለም ፀሐይ ወዳጆ የጥበብ መድረክ ዓላማ ጥበብ ወዳድ ሰዎችን በዋነኝነት በኮሎራዶ ውስጥ የሚኖሩ ኢትዮጵያውያንን ጥበባቸውን እንዲያስተዋውቁ መድረክ መፍጠር ነው። በዋነኝነት የግጥም ስራዎችን፣ የተለያዩ ጥበብ ነክ የሆኑ ስራዎችን እንዲያቀርቡ እድል መፍጠር ማመቻቸት ነው። እነዛን መድረኮችን በመጠቀም ደግሞ ብዙ ልጆች በዚህ መድረክ ውስጥ አልፈው የራሳቸውን የሆነ ስራ እየሰሩ ይገኛሉ። በዚህ ሰዓት ሰዎችን በተለያየ አጋጣሚ ላይ አይምሯቸውን ሪፍሬሽ እንዲያደርጉ በጥበብ ዙሪያ ላይ ተሰባስበን ራሳችንን ዘና የምናደርግበትን መድረክ መፍጠር ነው። ሁለተኛ ደግሞ በዛው አሁን እንግዲህ እስከዛሬ ባናደርገውም መጽሐፍቶችን ማሳተም ምናምን ለዛ ስፖንሰር መሆን ብዙ ነገሮችን የመስራት እቅድ አለን። ግን በዋነኛነት ግን አርቱ ላይ እንሰራለን ነው በሚል የተሰባሰብ ነው። ዋናው ዓላማችን አድርገን የተነሳን እሱ ነው። ሰዓሊ፣ መምህር፣ ገጣሚ፣ ቀራጺ ፕሮፌሰር ከበደ ተክላብ በጥበብ ለሰው ልጅ ብርታትና ትጋት በምርምር ላደረገችው ምሁራዊና ጥበባዊ አስተዋጽኦ የኢትዮጵያ ማማ የህይወት ዘመን ተሸላሚ ሆና ተመርጣለች። ሽልማቱንም ሳይንቲስት ዶክተር አበራ ሞላ እንዲሰጡልን በአክብሮት ጋብዛለሁ።
ትልቅ ሙያተኛ ነች፣ በስዕሉም በስነ ጽሁፉ። እንግዲህ የጥበብ ሰው ሰብዕና የሚለካው በመዋጮው ነው። መዋጮው ለሀገር፣ ለትምህርት ዘርፉ፣ ለእውቀት ዘርፉ ባዋጣው መጠን ልክ ሰብዕናውም ከፍ ያለ ይሆናል። ከዛ አንጻር አሁንም ባለችበት ሀገር በምትሰራው ስራ፣ በምታስተምረው ሰብዕናዋ ከፍ ያለ ሰው እንደሆነች አውቃለሁ። በዚህ አሁን ደግሞ ለዚህ ሽልማት ታይታ የምትሸለም መሆኗን በመስማቴ በጣም ደስ ብሎኛል። እንኳን ደስ ያለሽ። ባለፉት ዘመናት ባሳለፍሻቸው እጅግ በጣም የሰቆቃ ወራቶችም ሆኑ በፈጠራ ላየሻቸው ለልምድሽ ለሕዝብ ለማካፈል ባደረግሻቸው የኪነ ጥበብ ችሎታሽና ወሮታሽ ተገቢ የሆነና ቦታው ትክክለኛ የሆነ ሽልማት ዛሬ በተለይ የኢትዮጵያ ማማ ኢትዮጵያን ታወር ሽልማት ተሸላሚ የሆነሽ በመቅረብሽ እጅግ በጣም ደስ ብሎኛል። ከቡ አስተዳደጓ፣ ባህሏ፣ ታሪኳ፣ ልምዷ እንዲሁም ለዓመታት ያካበተቻቸው እውቀቷ በጎ አሳቢና ሰጪ አድርጓታል። ይህም ስብዕናዋ ገና በልጅነት ዕድሜዋ በሶማሊያ በረሃ የግፍ ናዳ ሲወርድባት ስንቅም ጽናትም መድኃኒትም ሆኗታል። ከበደች እንደ ራሷ መጠሪያ የከበደና አሳሳቢ ሀሳቦችን ለተመልካቿ በግጥሞቿና በስዕሎቿ ታነሳለች፣ ጥያቄ ትጠይቀናለች፣ ታሳስበናለች። በዓለማችን ውስጥ በሚከሰቱት ግፍና ሰቆቃ ውስጥ ለሚያልፉት ህዝቦችም ድምፅ መሆንን መርጣለች። በግጥሞቿም ሆነ በስዕሎቿ አፍ ለሌላቸው አፍ፣ ድምፅ ለሌላቸው ድምፅ ናት። በዛሬው ዕለት ኢትዮጵያ ማማ ሽልማት ተሸላሚ በመሆንሽ በጣም እጅጉን ደስ ብሎኛል። እንኳን ደስ አለሽ እላለሁ። በጣም ቀና፣ በጣም ረዳት የሆነች ለሰዓሊያን ብቻ ሳይሆን ለማንም ሰው በጎ ምግባር ያላት ሰው ነች። በጣም ደስ የሚለኝ በዚህ ሽልማት ጠርታ ለመሸለም መብቃቷን ስሰማ ከፍተኛ ደስታ ነው የሚሰማኝ። እኔ ዛሬ ለቆምኩበት፣ እኔ ዛሬ ላለሁበት፣ እንግዲህ አሁን በአሁኑ ሰዓት በሃዋርድ ዩኒቨርሲቲ ነው የማስተምረው። የእሷ ነገር ተከትዬ ገብቼ እዚህ እንድቆይ ያደረገችኝ የእሷ መንፈስ፣ የእሷ ትብብር፣ የእሷ ቀና እርዳታ ነው እና በጣም የሚገባት ትጉ፣ ጎበዝ፣ ሰዓሊ፣ ቀራጭ፣ ገጣሚ፣ በጎ ሰው ነች እና በጣም ደስታዬን ለመግለጽ እወዳለሁ። አመሰግናለሁ። ወጣቷ ምሁር ዶክተር ሮማን አየለ የ2018 ዓመተ ምህረት የኢትዮጵያ ማማ ሽልማት የብርታት ተምሳሌት ተሸላሚ ናት። በወላይታ ሶዶ ኢትዮጵያ የተወለደችው ዶክተር ሮማን በ16 ዓመቷ ነበር ከወላጆቿና ከወንድሞቿ እንዲሁም ከእህቶቿ ጋር ዊስኮንሲን የገባችው። ይህ አጋጣሚ ለትምህርት ያላትን ጽናትና ለማህበራዊ አገልግሎት ያላትን ፍቅር ቀርጿል። ዶክተር ሮማን በኮሎራዶ ዩኒቨርሲቲ አንድ ሜዲካል ካምፓስ ረዳት ፕሮፌሰር ስትሆን የአረጋውያንና የቀድሞ ወታደሮችን የብዙሃን ጤና የሚሻሻልበትን እንደ የመርሳት በሽታና ስር የሰደዱ ህመሞች ሁኔታዎች ውስጥ የሚኖሩ ግለሰቦች ጤና ውጤቶችን በማሻሻል ላይ ያተኮሩ አዳዲስ ጥናቶችን ትመራለች። ረዳት ፕሮፌሰር ሮማን አየለ ስራዎቿ በፍትሐዊ የጤና አጠባበቅ አገልግሎት ተደራሽነትና ሀገራዊ ፖሊሲዎችን የሚወስኑ ጥናቶችን ታካሂዳለች። ዶክተር ሮማን አየለ ላደረገችው አስተዋጽኦና በህይወት መንገዷ የበረታች ለብዙዎች
ማበርታቷን እንድትቀጥል የ2025-2018 የኢትዮጵያ ማማ ሽልማት የብርታት ተምሳሌት ያደርጋላት። ይህንን ሽልማት ፕሮፌሰር አለሙ ወርቅ በአክብሮት ጋብዛለሁ። እንደሚታወቀው በሀገራችን ታሪክ ታላቅ አሻራ የታተመበት የህዝብ ለህዝብ ስራ ላይ በመሳተፍ የንግስትነቷን ማህተም በደማቅ አትማለች። ማሪቱ በራሷ ባህል ናት ብንል ይገልጻታል። ስላበረከተችው አስተዋጽኦ የኢትዮጵያ ማማ ሽልማት የ2025 እና የ2018 የህይወት ዘመን ተሸላሚ ናት። ሽልማቱንም እንድትሰጥልን አንጋፋዋ ገጣሚ ተዋናያት አዘጋጅ ዓለምፀሐይ ወዳጆ ትሰጥልናለች። ማሪዬ እንኳን ደስ አለሽ። ቀጣዩ ተሸላሚያችን ባለቅኔ ገጣሚና ዜማ ደራሲ እጅጋየሁ ሽባባው ናት። የጂጂ ሥራዎች ተደምጠው አይጠገቡም። የድምጿ ውበት፣ የዜማዋ ጣዕም፣ የግጥሞቿ ውበትና መልእክት እጹብ ነው። በሙዚቃ ሥራዎቿ ትውልድን አንጻለች። ፍቅርንና ኅብረትን ሰብካለች። ጽናትን፣ ሀገርን፣ አርበኝነትን፣ ባህልን፣ ሰላምን ከፍ አድርጋለች። ስላበረከተችው አስተዋጽኦም የኢትዮጵያ ማማ ሽልማት የ2025-2018 የሕይወት ዘመን ተሸላሚ ሆናለች። ይህንን ሽልማት እጅግ የምንወዳትንና የምናከብራትን ጂጂ ሽባባውን ወክለው የሚቀበሉልን የቅርብ ቤተሰብ አባል በዚህ መድረክ ተገኝተው በክብር ለመረከብ ቃል ገብተው ነበር። የአውሮፕላን ቲኬት ተቆርጦ ሆቴል ተዘጋጅቶ እስከ መጨረሻው ሰዓት እንግዳችንን ጠብቀን ሳይገኙ ቢቀሩም እንደ እግዚአብሔር ፈቃድ ይህ የኢትዮጵያ ማማ የሕይወት ዘመን ሽልማት ጂጂ እጅ እንዲገባ የቻልነውን ጥረት እናደርጋለን። ባለሽበት ረጅም ዕድሜና ጤና እንመኝልሻለን ጂጂ። ሽልማቱን አንጋፋዋ የጥበብ ሰው ተዋናይት፣ አዘጋጅ፣ ደራሲና ገጣሚ ዓለምፀሐይ ወዳጆ ትቀበልልናለች። አድዋ ዛሬ ናት፣ አድዋ ትላንት እና ለብዙ ዘመናት ውድ ባለቤቴን ጽጌረዳን በማስቸገር ገንዘብ የተለያየ ነገር በማድረግ ከግል ኪሴ ነበር የሚሸልመው ማለት ነው። እና ሽልማቶቹን በሙሉ እነዛን የነሐስ ታቾች ናቸው፣ በጣም ከባዶች ናቸው። ግማሹን ኦልሬዲ በዚህ ሀገር የገንዘብ ሲስተም ለፋውንደሪ ሽልማቱን ከሸለምን በኋላ ከኛ ግን ሁልጊዜ ቢል ይቆረጥ ነበረ ማለት ነው። እና ከባለቤቴ ጋር ከልጆቼ ጋር በደንብ አስቤ እኔ ብቆም ወይም አንድ ቀን በህይወት መቋረጥ ቢኖር ይሄ ነገር ዓለምፀሐይ ወዳጆ ላይቀጥለው ይችላል። ስለዚህ ዓለምፀሐይ ወዳጆ የጥበብ መድረኩን ይቀጥል፣ የሽልማት ድርጅቱን ግን እኔ አትሊስት ከባለቤቴና ከልጆቼ ጋር ብይዘው እኔ ሳልፍ ልጆቼ ደግሞ የራሳቸው ጀግኖች አሏቸው ወደፊት የሚል ንግግሮችን እዚህ ከቦርድ አባላቶች ጋር ተነጋገርን። ስለዚህ ኢትዮጵያ ታወር አዋርድ አሁን ከዚህ በፊት ከዓለምፀሐይ ወዳጆ የጥበብ መድረክ ጋር ብቻ ይሰራ የነበረውን አሁን ግን ራሱን የቻለ በነን ፕሮፊት ተቋቁሞ በየትኛውም ዓለም ላይ በየትኛውም መድረክ ላይ ራሱን ችሎ በኮንፊደንስ መሸለም ማክበር ይችላል ማለት ነው። ጋሽ ተክሌ ዋርካችን ነው፣ የጥበብ አድባራችን ነው። ይህንን ደግሞ ይህ ድርጅት በሕይወት ዘመኑ ጥበብን አንግቦ ላደረገው አስተዋጽኦ ሁሉ የ2025 ወይም በኢትዮጵያ አቆጣጠር የ2018 ማማ የሕይወት ዘመን ተሸላሚ በመሆኑ ደስታዬን እየገለጽኩ ሽልማቱንም ጋሽ አያሌው መስፍን ተወዳጁ ታዋቂው የሙያ አባታችን እንዲሰጥልን አክብሬ ጋብዛለሁ። አመሰግናለሁ። በሀገራችን ከሚጠቀሱ አንጋፋ የጥበብ ሰዎች አንዱ ነው። በጣም ጎበዝ አዘጋጅ ነው።
ከሱ ጋር በመስራቴ ብዙ ነገር አትርፌያለሁ። በእውነት ዛሬ ስለሱ ምስክርነት እንደዚህ ሲሰጥ በጣም ደስ ይለኛል። ስለመረጣችሁኝም እግዚአብሔር ያክብርልኝ። ጋሽ ተክሌ ያው በግል በሱ ስብዕና በተለይ ሙያውን በተመለከተ ሚረካ ሰው አይደለም። ሰርቶ አይጠግብም። አንድን ተዋናይ በተለይ ለመቀበል ዝግጁ ያልሆነ ተዋናይ ካለ ሸሽቶ ይሄዳል ጋሽ ተክሌ ጋር። ለመቀበልና ለመማር የሚፈልግ ሰው ግን ካለ እስከ መጨረሻው ከሱ ብዙ ነገር ያገኛልና እንግዲህ የሰጠህንን ያህል ባንሰጥህም እግዚአብሔር እድሜና ጤና ሰጥቶ እኛም ደግሞ ያንተን ያህልም ባይሆን የተወሰነች ሞክረን እንድናሳይህ እዚህ በመድረሳችሁ ደስ ብሎኛል እንድትል እድሜውን ከጤና ጋር ጨምሮ እንዲሰጥ እመኛለሁ። ጋሽ ተክሌ እጅግ በጣም ትሁት፣ ሙያውን አክባሪ፣ ሙያውን ለተተኪዎቹ ለማስተላለፍ ያለው ከፍተኛ ጉጉት የሚደንቅና የሚገርም ነበረ። እውቀቱን ሳይሰስት ነበር ለኛ የሚያጋራን ማለት ነውና ምናልባትም እኔ በትምህርት ካገኘሁት እውቀት በላይ ከጋሽ ተክሌ በጣም ብዙ ነገሮችን ተምሬያለሁ። በጣም ብዙ ነገሮችን። ከዛም ባለፈ ግን ጋሽ ለኔ አባቴ ማለት ነው። የእውነትም አባቴ እንደ አባቴ የማየው ሰው ነውና ጋሼ በጣም ነው የምወድህ፣ በጣም ነው የማከብርህ። ይህንን ሽልማት ስለምትሸለም በጣም ደስ ብሎኛል። እንኳን ደስ አለ። አንተ ከዚህም በላይ የሚገባ ሰው ነህ ለማለት ፈልጋለሁ። ከዚህም በላይ ደግሞ እድሜ ጤና ሰጥቶ በደስታ እንድትኖርልኝ እመኛለሁ። አመሰግናለሁ። ለቲያትር ጥበብ መቼም ተክሌ ያለው ፍቅርና መሰጠት እስከዚህ ነው የሚባል አይደለም። ፍጹም ትልቅ ነው። ሁለመናውን የሰጠለት ሙያ ነው። ዲሲፕሊኑ ምናልባት እንግዲህ የወታደር ባክግራውንድም አለው መሰለኝ እና እሱ ጭምር ይመስለኛል። በጣም ዲሲፕሊንድ ነው። የማይጠግብ ነው። ቆፍሮ የማይጠግብ ነው። አዲስ ነገር ለማወቅ የሚተጋ ነው። ተሟጋች ነው። ተጋፋጭ ነው። ፊት ለፊት ነው። ተቆርቋሪ ነው ለባለሙያውና ለሙያው። ተክሌ ስራህ ታውቆልህ ለዚህ ሽልማት በመብቃትህ የሚገባህ ከዚህም በላይ የሚገባህ ከዚህም በላቀ ደረጃ እውቅናና ሽልማት የሚገባህ ነህና እንኳን ደስ ያለህ። ደስ ብሎኛል። ቀሪ ዘመንህ የተባረከ ይሁን። ጋሽ ተክሌ እጅግ የማከብረው ከወጣቶች ጋር መስራትን የሚወድ እውቀቱንና ልምዱን ሳይሰስት የሚያካፍል ሀገራችን ካፈራቻቸው ትላልቅ ባለሙያዎች ውስጥ አንዱ ነው። ቀደምት ባለሙያዎች ከነሱ የወረሰውን ይዞ የራሱን ልምድ አዳብሮ የሚሰራ ዛሬም ድረስ በተለያዩ ስራዎች በቴሌቪዥንም በሬዲዮም በመድረክም ብዙ ስራዎችን ያበረከተ የጻፈ የተወነ ያዘጋጀ ትልቅ ባለሙያ ነው። ዛሬ በዚህ መድረክ ላይ ስለተከበረ እና ስለተሸለመ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። ጋሽ ተክሌ እንኳን ደስ አለህ። ረጅም እድሜና ጤና እመኝልሃለሁ። አመሰግናለሁ። አትሌት ቅዱስ በጋሻው የማማ ሽልማት የ2025 ወይም 2018 በኢትዮጵያ አቆጣጠር የብርታት ተምሳሌት ተሸላሚ ነው። ወጣት ነው። ገና ትንታግ ሲሮጥ እልም ነው። እንደ ታላላቆቹ ኃይሌ ገብረስላሴና ቀነኒሳ በቀለ። በኮሎራዶ ግዛት የ5000 ሜትር ሻምፒዮን ነው። በሀገር አሜሪካ በተደረጉ ብሔራዊ ውድድሮች የኦል አሜሪካን NCAA የሀገር አቋራጭ የውጭና የቤት ውስጥ ውድድሮች 4 ጊዜ ያክል አሸንፏል። በዓለም አቀፉ ዩኒቨርሲቲ ጌሞችም ማጣሪያ ውስጥ ገብቶ ነበር። ዲሴምበር 6 2025 ቦስተን በሚካሄደው የ5000 ሜትር ውድድር ሰዓቱን ለማሻሻል ቆርጧል። ይህ ድል በኦል አሜሪካን NCAA የሀገር አቋራጭ የውጭና የቤት ውስጥ ውድድሮች ብሔራዊ ሻምፒዮና ውስጥ ያስገባዋል። ወጣት ቅዱስ በጋሻውን በርታልን፣ ድል ያንተ ትሁን እያልን ላደረገው አስተዋጽኦና በሕይወት መንገዱ እየበረታ ለብዙዎች ማብራቱ እንዲቀጥል የኢትዮጵያ ማማ ሽልማት የ2025 ወይም 2018 ዓመተ ምህረት የብርታት ተምሳሌት ተሸላሚ ነው። ይህን ሽልማት ፕሮፌሰር ከበደች ተክለአብ እንዲሸልሙልን በአክብሮት ጋብዛለሁ።
ግሎባል አውቶሞቲቭ ኢምፖርትስ ኦፍ ደንቨር በጥራት የተመረጡ ተሽከርካሪዎችን ይሸጣል። እንደ ኪሶም ሁኔታ የብድር አማራጮችን አመቻችቷል። ዴንቨር ኮሎራዶ ላይ በተንጣለለው የመኪና መሸጫው ብዙ ምርጫ አለ። በየትኛውም የአሜሪካ ግዛት ቢኖሩ ያሉበት ድረስ መኪኖችን ያደርሳል። በአሜሪካ ስታንዳርድ የተሰሩ መኪኖችንም ወደ ኢትዮጵያ ይልካል። በ911 24 751 ወይም ዋትስአፕ ላይ በአሜሪካው ስልክ መቀበያ 720 278 6953 ላይ ይደውሉና ይዘዙ። ቆንጆ መኪና፣ መንገዱ ቀና። ግሎባል አውቶሞቲቭ ኢምፖርትስ ኦፍ ዴንቨር። ሙዚቀኛ ቴዎድሮስ ብርሃኑ ላደረገው አስተዋጽኦና በህይወት መንገዱ እየበረታ ለብዙዎች ማብራቱን እንዲቀጥል የኢትዮጵያ ማማ ሽልማት የ2025 የብርታት ተምሳሌት ተሸላሚ ነው። ይህንን ሽልማት የሙዚቃ ሰው አንጋፋው የሙዚቃ ሰው ፈለቀ ኃይሉ እንዲሰጥልን በአክብሮት እንጋብዛለን። በጎ ፈቃደኝነትና ጥበብ እዚህ አሜሪካን ሀገር በጣም ፈታኝ ነው። ኑሮ አለ፣ ህይወት አለ፣ ሩጭ አለ። ጀንበሯ ወጣ ግማሽ ቀን ላይ የጠለቀች እስኪመስል ድረስ ጊዜው በጣም ይሮጣልና በዚህ ጊዜ ውስጥ ሁሉ ግን ነበራችሁ፣ እየታተራችሁ። እንዴት ሆነላችሁ? ቀላል አይደለም። ግን ደግሞ ሮጠን የምንገኘው እዚሁ ቦታ ላይ ነው። የጥበብ መድረኩ በጣም ነው ይናፍቀኛል። እኔ በግሌ ምናልባትም ሁላችንንም ይመስለኛል ይሰበስበናል። ተበታትነን የሚሰበስበን ጥበቡ ነው። ፍቅር አለን። እንድንፋቀርም ያደርገናል፣ እንድንፈላለግ ያደርገናል፣ ብዙ እንድንሰራ፣ ነገ ምን እንስራ እንድንል ያደርገናል፣ ድካማችንን እንድንረሳ ያደርገናል። እኔ እንጆይ አድርገነዋል። እየወደድ ነው የምንሰራው። ድካሙን እንረሳዋለን። ልክ እንደ ዛሬ እንደዚህ አምሽተን በቤታችን ስንገባ ድካሙን እንረሳዋለን እና ፍቅሩ ይመስለኛል ማንም ሰው የጥበብ ፍቅር ካለው ማንኛውንም ነገር ወደ ኋላ ብሎ ድካሙንም ረስቶ እዛ የጥበብ ቦታ ላይ ይገኛልና ፍቅሩ ነው ብዬ አስባለሁ። የጥበብ ፍቅር ነው። አምባሰል ማርዬ ነው ወይ ወረባቦ አዎ መቷል ይፈልግ ሁሌ ድግሶች ወይም እንደዚህ ፕሮግራሞች ሲደርስ በጣም የሚፈትነው ደግሞ በይበልጥ የተለያየ ድርጅቶችን ስፖንሰር አድርጉ በማለት ተጋፍጠን እንዲሳካ የሚደረገው ነገሮች ምናምን ቀላል አይደለም። ምክንያቱም ሁሉም እዚህ ሀገር የምኖረው ቀላል አይደለም። የግላችን ስራዎች አሉን፣ ከሱ ጎን ነው እያስኬድን ያለነው። ግን ውጤቱ ላይ የምናየው ነገሮች በጣም ደስ ይላል። ቀላል አይደለም፣ ግን ውጤቱ በጣም ደስ ይላል። ተደስተው ስናያቸው በጣም እጅግ በጣም ደስ የሚል ስሜቶች ስላለ አንዳንዴ ውጣ ውረዶቹን ይድረሳና ውጤቱ ላይ እናተኩራለን። የመጣነው ጉዞ ቢታይ ወደኋላ በጣም አድካሚ የሆኑ ቀናቶችን አልፈን ነው የዛሬው ቀን ላይ የደረስነውና ዛሬ ካለን ነገ እንኖራለን ማለት ነው ብዬ አስባለሁ። 2 ሰዓት ነው ተኝቼ የተነሳሁት። እግዚአብሔር ይመስገን። ቡናም ኮካም ምንም አላነቃኝም። ግን የነገውን ፕሮግራም በማሰብ ምንሸልማቸውን ምናከብራቸውን ሰዎች መድረኩን በማሰብ በቃ ኃይል ይሆናል እሱ ራሱ። በዛ ላይ በጣም ደስ የሚለው ምንድነው እኛ ውስጥ አንዱ ሲደክመው አንዱ እየተቀበለ አንዱ ሲደክመው አንዱ እየተቀበለ ነው እዚህ ጋር የተደረሰውና ነገ እኔ ሲደክመኝ የሆነ ሰው እንደሚቀበለኝ ልብ ያምናልና በቅብብሎሽ ውስጥ ብዙ አመታትን እንጓዛለን ብዬ አስባለሁኝ። ፈታኝ ነው፣ ግን ከእግዚአብሔር ጋር ጥሩ ደረጃ ይደረሳል ብዬ አምናለሁ። መሲ መሰረት፣ የሽመቤት ጌታቸው፣ ቃል ኪዳን ብሩ፣ ሊያ ዘሪሁን፣ እሱ ባለው ወይዘሮ ባለቤት፣ እዝራኤል ሀረር፣ እዝራኤል ትንሳኤ፣ የቲ ኃይልዬ፣ በርሳቤት፣ ታሪኩ ስላገኘው ደስ ብሎኛል።
በጣም ቴንኪዩ። እኔም ከልብ አድርጌ አመሰግናለሁ። በዚህ አጋጣሚ አገር ቤት ናፍቆኝ ነበር። በአርት ቴሌቪዥን ደግሞ አገር ቤት እንደምታይ በሰማው ጊዜ እጅጉን ደስ ያለኝ እና በጣም ቴንኪዩ። አርትስ ቴሌቪዥን በነገራችን ላይ በጣም የምወደው የምከታተለው የቴሌቪዥን ሚዲያ ነው። በተለይ ዩቲዩብ ላይ ፕሮግራማችሁን እከታተላለሁና በጣም ቴንኪዩ። እንዴት ነው ታሪክ አሜሪካ እንዴት ነው? ዝም ብዬ ወደ ጥያቄ ሳልገባ አሜሪካ እንዴት መሰለሽ፣ ድሮ አሜሪካ አንድ አገር ነበሩ ይባላል ካበቶች፣ አንታርክቲካ፣ ሳውዝ አፍሪካ፣ ጃማይካ፣ አሜሪካ፣ ላካ፣ ጂንካ፣ ሻካ፣ ዋካ፣ ኢንካ እና ርዕደ መሬት ተነስቶ አሜሪካን አንታርክቲካ ወደዚህ ሲመጡ እኛ ጋር ደግሞ ሸካ፣ ጂንካ፣ ላካ፣ ኢንካ እኛ ጋር ቀሩ እና በጣም ቴንኪዩ። ዛሬ በስድስተኛው የዓለም ፀሐይ ወዳጆ የጥበብ ፌስቲቫል ላይ ነው እዚህ የተገኘ ነውና እንደው እዚህ ዝግጅት ላይ ስትመጣ ስንተኛ ጊዜ ነው? ይህን ዝግጅትስ እንዴት ትገልጸዋለህ? ዓለም ፀሐይ የጥበብ መድረክ አሁን 6ኛ ዓመቱ ነው። ከመጀመሪያው ጊዜ ጀምሮ ነበርኩኝ ማለት ይቻላል። የተለያዩ ድራማዎችን፣ አጫጭር ጭውቶችን በመጫወት ግጥም መጣጥፎች በማቅረብ አብረን ነበርን ማለት ይቻላል። በጣም እጅግ ከባድ ነው እዚህ አሜሪካ ላይ ለ6 ዓመት ማስቀጠል። የአሜሪካን ይታወቃል እንግዲህ አንዳንዴ ፓርት ታይም ያለ፣ ከፓርት ታይም ቀጥሎ እንደገና ደግሞ ፉል ታይም ያለ፣ ከፉል ታይም ቀጥሎ እንደገና ደግሞ ምን ያለ መሰለ እንደ ቦነስ መሆንበት ስራ አለና ሰዎች አይመቻቸውም፣ ጊዜ የላቸውም። ግን ያንን ጊዜ ሁሉ ተቋቁመው በዚህ ደረጃ ለ6 ዓመት ማስቀጠል በጣም ለኔ ከባድ ነው ብዬ አስባለሁና በጣም ጥሩ ነው። በጥበብ ፍቅር ይገለጻል፣ አብሮነት ይገለጻል፣ እኩልነት ይገለጻል፣ መተሳሰብን አብሮ መኖርንና እንደዚህ አይነት እሴቶችን በአንድነት የሚገልጽልን ጥበብ ነውና እባካችሁ ተጠበቡ ለማለት ነው። እንደ ጥበቡ ተጠበቡ ለማለት ነው። ለናፈቀ ለኢትዮጵያ ሕዝብ እንደው አንድ በእውነት በጣም ናፍቃችሁ ነበርና እድሜ ለአርት ቴሌቪዥን እንደዚህ የታየው ነው። ጎረቤቶቼ እንዴት ናችሁ? ደብዳቤ መጻፍ አልቻልኩም። ወረቀት የለም። በቃ እንጅሩ ወረቀት እንጅሩ ፔፐር እንጅሩ እና ጓደኞቼ በጣም ቴንኪዩ። አገር ቤት ያላችሁ እንግዲህ ሶፋችሁ ላይ ዱቅ ብላችሁ እዩኝ። በእውነት እንደዚህ አሁን ሱፍ አይደለም ተልባ ነው ትላላችሁ፣ ግን ሱፍ ነው። እግዚአብሔር ይመስገን። I love you. Cut my mouse. አፈ ቁርጥ ይበል። Thank you. ቻው። በጣም ነው የማመሰግነው። ሰላማዊት Let's give up to ታሪኩ 80 ታሪኩ ህይወት ከዲሲ ህይወት ብዙአየሁ ካሰች ብዙዬ let's give it up to ብዙዬ please መድረካችን እንዲሞቅ እንዲያምር የሚያደርግልን ማህደር ሙልጌታ እባክህ ማህደር ሙልጌታ የሲማ ፕሮዳክሽን ባለቤት ወንደሰን ገሰሰ እባክህ ወንደሰን ጋሽ ሊባኖስ ሞራል ለምሌ ጋሽ ሊባኖስ ሙሉ መቤት ተመልከቱ እንግዲህ በሰው ሀገር እንደዚህ ውብ ሆነው አምረው ባህላችንን የሚያስተዋውቁ እንዲያነ ወጣቶች ደግሞ አሉ። በጣም ደስ ብሎኛል ሳያችሁ። እናመሰግናለን። ግርማ ሞገሱ ራሱ እናመሰግናለን። እኔ ራሱ አስቀናችሁ ምን አለበት በለበስኩኝ አልኩኝ። እንዴት ነው እስቲ ዛሬ እዚህ የተገኛችሁ ስለምንድን ነው? እንዲህ አይነት ጥበብን ወደ ላይ ከፍ ማድረግ ቻንሱ ስላገኘን በጣም ትልቅ ነገር ነው። ማንም ወጣትም የኢትዮጵያም ሰው ይህን አይቶ መጥቶ እዚህ ፕሮግራም ላይ እንዲሳተፍ በእውነት እንትን አደርጋለሁ፣ ጥሪ
ፕላስ ደግሞ ሰው ተራርቆ ስለሚኖር እዚህ ሲመጣ ብዙ መቀራረብ ይኖራልና ኮሚኒቲውን ቢውልድ ለማድረግ በጣም ወሳኝ ነገር ስለሆነ ሁሉም ሰው እየመጣ እንደዚህ አይነት ኢቨንቶች ሲዘጋጁ ታዳሚ ቢሆኑ በጣም አሪፍ ነው ብዬ እመክራለሁ። ኮሎራዶ ላይ ብዙ የምንገናኝበት የአበሻው ኮሚኒቲ የሚሰበሰብበት ባህሉን የሚያይበት የኢትዮጵያን ጥበብ በቅርብ የሚያይበት ብዙ ኦፖርቹኒቲ የለንም እዚህ ሀገርና ዓለምፀሐይ ወዳጆ ያንን ባህል ያንን የሙዚቃም የግጥምም የስነ ጽሁፍንም ነገር አንድ ላይ አካቶ ለኮሎራዶ ሕዝብ ያው ያቀርባል ብዬ አስባለሁ። የመጣችሁ ጆይን ብታረጉን የጥበብም ፍቅር ያላችሁ ሰዎች የግጥምም የሙዚቃም ሊሆን ይችላል የስዕልም ሊሆን ይችላል እየመጣችሁ ብትሳተፉ ጥሩ ነው እላለሁ። በስደት ላይ ያሉ የሀገራችን እውቅ ብዙ አርቲስቶች አንዳንዴ ሳይታሰብ ወደ አልሆነ የስራ መስክ ይኬድና ራስን ወደ ማጣት ሙያን ወደ ማጣት ስለሚኬድ እንደዚህ አይነት ሰዎችን መሰብሰብ ነው ዋናው ዓላማው። እንደዚህ አይነት ሰዎችን ሰብስበን ደግሞ ጥሩ የሆነ ኢትዮጵያዊነትን የሚያንጸባርቅ ፕሮግራሞች እንደዚህ እያዘጋጀን ለህዝቡ ማድረስ ነውና ዓላማችን። ከዛ በተረፈ ደግሞ ትልልቅ ሰዎችን ጀማሪዎችን ደግሞ ወደ አንዳንድ መስክ በተለይ ሀገራቸውን እያስጠሩ ያሉ በሙያውም በተለያየ አርት መስክ አሁን ሀገራቸውን እያስጠሩ ያሉ አርቲስቶቻችንን እውቅና ይሰጣል የዓለምፀሐይ ወዳጆ የጥበብ መድረክ። እሱም ሊበረታታ ይገባል ብዬ አስባለሁ። በሌሎችም ማህበሮች ቢኖር ደስ ይላል። እኔ የመጀመሪያ ዓመት ላይ እንግዳ ነበርኩኝ። ቀጥሎ ግን አባል ሆንኩ። ከዛ ደግሞ የቦርድ አባልም ሆኜ ነበረ እና በጣም እድለኛ ነኝ። ብዙ ነገሮችን የተደበቁ ነገሮችን ማውጣት ችዬበታለሁኝ እና የዓለምፀሐይ ወዳጆ የጥበብ መድረክ ትልቅ መድረክ ነው ለኛ የፈጠረልን። ስለዚህ ለሌሎችም በዚሁ አጋጣሚ ማስተላለፍ የምፈልገው የጥበቡ ፍቅር ኖሯቸው እዚሁ ኮሎራዶ ውስጥ የሚኖሩ ሰዎች መምጣት ቢፈልጉ በማንኛውም ሰዓት ቤቱ በደስታ ነው የሚቀበላቸው። ባለፉት 2 ዓመታት እንግዲህ እንደሚታወቀው ወልጄ ነው የተመለስኩት። በእነዚህ 2 ዓመታት ውስጥ ብዙም የፈጠራ ችሎታዬን ያሳየሁበት ሁኔታ አልነበረም። ምክንያቱም ያው እናትነት ሁሉ ነገር ትምህርት ስለሆነ ማለት ነው። ግን ሁሉ ጊዜ የዓለምፀሐይ ወዳጆ የጥበብ መድረክ ውስጥ እንቅስቃሴ ስጀምር ነው የኔም የአርት ስራዎች መውጣትና መታየት የሚጀምሩት። የራሱ የሆነ የሚሰጥ ኃይል አለውና ሁሌም ያንን ነገር ስለምፈልገው ለእናንተ ሳይሆን ለራሴ ስል ለመስራት ለማሳየት ምናምን መድረክ ያስፈልገናል። ሁላችንም ያንን መድረክ ስንል ከዓለምፀሐይ ወዳጆ የጥበብ መድረክ ጋር እንጣበቃለን ብዬ አስባለሁ። ዲ&ኢ ቢዝነስ ኮንሰልቲንግ የታክስ አገልግሎቶችን በጥራት የደሞዝ ክፍያ፣ የሂሳብ አያያዝ፣ ቢዝነስ ምስረታና ክትትል በጥራት ይሰራል። አነስተኛና መካከለኛ ቢዝነሶችን በማማከር ይታወቃል። ከ35 ዓመታት በላይ በሁሉም የአሜሪካ ግዛቶች። ዛሬውኑ ይደውሉና ይጠቀሙ። በ866 37 2996 በ720 37 2995 ዲ&ኢ ቢዝነስ ኮንሰልቲንግ። ዓለምፀሐይ ወዳጆ የጥበብ መድረክ ከተመሰረተ ጊዜ ጀምሮ ከ23 ጊዜ በላይ በዙም የተለያዩ ፕሮግራሞች ተዘጋጅተዋል። ልክ እንደ ዛሬው ሁሉ ዓመታዊ ፕሮግራሞችን ሳይጨምር በጣም በርካታ ወርሃዊ ፕሮግራሞች ተካሂደዋል። የተለያዩ መጽሐፍ ህትመት የሚያካሂዱ አንጋፋ ሰዎችን ሴሌብሬት አድርገናል። እውነት ለማውራት ያለፉት 6 ዓመታት አድካሚ ነበሩ፣ አታካች ነበሩ የምንለው ብዙ ስለተሞከረ ነው። ሲሞከር ደግሞ ያው ድካም ይኖራል። በእርግጠኝነት በድካም ውስጥ ቃል እንዳለችው አንዳችን እየተያያዝን እና እየያዝን ዳገቱን መውጣት ነው። በሁሉም የኑሮ መስክ ውስጥ ህይወት በጣም አጭር ናት። በዚህ አጭር የህይወት ሩጫ ውስጥ ደግሞ ሁላችንም በጥበብ ስም አሻራችንን ጥለን ለማለፍ እንዲሁም ደግሞ
ትልልቅ ስራ የሰሩ ሰዎችን ቀደም ሲል ብዙዬ እንዳለው የምናመሰግንበትን መድረክ መሆኑ በጣም ደስ ይለናል። በዚህ አጋጣሚ ለ6ኛው ዓመት የዓለም ፀሐይ ወዳጆ የጥበብ መድረክ ከተለያዩ ስቴቶች ከኢትዮጵያ ድረስ እንዲሁም ደግሞ ኮሎራዶ ውስጥ ጊዜያቸውን ሰውተው ለዚህ ፕሮግራም የተረባረቡ ጠጠር የጣሉትን ሁሉ እጅግ አድርገን እናመሰግናለን። የተሳተፉትን ሁሉ እጅግ አድርገን እናመሰግናለን። እናንተንም ከዋሽንግተን ዲሲ ድረስ እዚህ ድረስ መጥታችሁ ስለደገፋችሁን ስላሰባችሁን እጅግ አድርገን በጣም እናመሰግናለን። በዚህ አጋጣሚ ስፖንሰሮቻችንንም በጣም እናመሰግናለን። እነርሱ ጋር ስማችን ተዋውቆ ሸጠን ለውጠን ያልፍልናል ሳይሉ እነዚህን የጥበብ ሰዎች ይህን የጥበብ መድረክ ብንደግፍ ማህበረሰቡን መደገፍ ነው ብለው ስለደገፉን በጣም አድርገን እጅግ አድርገን እናመሰግናለን። ማሂ በጣም እስከዛሬዋ ሰዓት ድረስ እኔ ፐርሰናሊ በእኛም በኩል ስንንጠባጠብ፣ አንተ ግን በዙሪያው እንደ ትልቅ አባት በእድሜ ሳትበልጠን እንደ ትልቅ አባት ይህንን መድረክ የምትቆጣጠርበት ስልታዊ መንገዶች በጣም ያስቀኑኛል፣ በጣም ያስከብሩኛልና በእኔ ደግሞ ባደረግከው በተለይ በግል ኢትዮጵያ ታወር አዋርድን ወደ አፍሪካም ወደ ተለያየ ነገር ለመውሰድ ባሰብኩበት ሰዓትና በዚህ መሀል ግን ዓለም ፀሐይ ወዳጆ የጥበብ መድረክ ላይ ስቲል መሸለም እንድችል እዚህ ላይ የግድ መሳተፍ እንድችል የተጫወትከውን ሚና በህዝብ ፊት በጣም ማመስገን እፈልጋለሁ። ማሂ በባሌም በቦሌም በሚባለው አይነት ጠቅልለህ የምታመጣቸው በጣም ክላሲክ በየት መንገድ እንደምትወስድ ሰዎችን አንተ ታቅበታለህና ስለዚህ ጥበብህ እግዚአብሔር አብን አመሰግናለሁ። እግዚአብሔር አብ መላው ቤተሰብህን ይባርክላለሁ። በተረፈ እዚህ መሀል ያለነው በሙሉ እያንዳንዳችሁ ላበረከታችሁት በተለይ ዛሬ ላይ ላልመጣችሁ ለመጣችሁትም በሙሉ ለወጣቶቹም ለትልልቆቹም እጅግ አድርገን እናመሰግናለን። 6 ዓመት ሙሉ ብዙ ነገር ችላችሁን አብራችሁን ሆናችሁ አብራችሁ ስለከረማችሁ እያንዳንዳቸውን የዓለም ፀሐይ ወዳጆ የጥበብ መድረክ አባላት በሙሉ በጣም እናመሰግናለን። እግዚአብሔር አብ ይሄንን ፍቅር ይሄንን ህብረት 6 ዓመት ሳይሆን 60 ዓመት በህይወት ቅጥልጥሎሽ እንዲያኖረው እመኛለሁ። ሁላችንንም በፍቅር በጸጋ ጥበብን የምንሰራበት ትልልቅ ታሪኮችን የምንሰራበት ዓመት ጀምሮ ከዚህ በኋላ 6 ዓመት ቆጠርን ሳይሆን እንደ አዲስ አንድ ብለን ደግሞ 7ኛውን ዓመት የምንጀምርበት ዓመት አድርገን በተለይ ለትውልድ አሻራ የምናስቀምጥበት ዘመን ያድርግልን እላለሁ። በጣም አመሰግናለሁ። ሌሎች ስቴቶች ውስጥም እንዲሁ በጣም ብዙ ወጣቶች አንጋፋ የጥበብ ሰዎች አሉ። ከነዚህ ሰዎች ጋራ አንድ ላይ የመስራት ህልሙ አለን። በዚህ ዓመት በጥቂቱ ሞክረነዋል። ምናልባት በበለጠ ደግሞ በሚቀጥለው ዓመት የበለጡ ስራዎችን እናያለን ብለን ተስፋ እናደርጋለን። እኛ በጣም እድለኞች ነን። የሙዚቃ ሰዎች አሉን፣ የስዕል የስነ ቅርጻ ቅርጽ ሰዎች አሉን፣ የሊደርሺፕ፣ የባንኪንግ፣ የማኔጅመንት፣ የቢዝነስ ሰዎች ሁሉም አለን እና ያንን ትሩፋት ሌሎችም ደግሞ እንዲሞቁት እንመኛለን። አብረው መስራት በጣም ቀላል አይደለም። ቀደም ሲል ቻሌንጁን ለመጥቀስ ሞክራቸዋል። ምናልባት ደግሞ ቻሌንጁን የምናቀልባቸው ሪሶርሶች እንዲኖሩ እንመኛለን። በ7ኛው ዓመት ያንን እናያለን ብዬ ተስፋ አደርጋለሁ። በእርግጥ ለተሸላሚዎች እና ቤተሰቦቻቸው ብቻ ሳይሆን በኮሎራዶ እና ዙሪያው ላሉ ለ6 ዓመት ስንጠራቸው ለመጡ ስፖንሰሮች በጥቂትም በትንሽም በብዙም ለረዱን እነሱን ሁሉ አመስግነን 6 ዓመት እዚህ ደርሰናል። ከዚህ በኋላ ግን በቃ እንድንረማመድ የበለጠ ደግሞ እንደዚሁ አብሮነታችሁን ቀጥሉ የምንልበት ቀን ነው። ለ7ኛው ግን ሞር በተለይ በግሌም ደግሞ የማስበው የሚቀጥለውን ዓመት በበለጠ አመራር፣ በበለጠ ወጣትነት፣ በበለጠ ጊዜው የሚጠይቀውን የጥበብና የአባቶችና የእናቶችን ማክበር። ምክንያቱም እኛ ሁል ጊዜ እዚህ ላይ ስንሰየም የእኛን ጄኔሬሽኖች ምናምን አሁን ደግሞ የነሱ ደግሞ አላቸውና የነሱ የሚያመጡትን እኛም አብረናቸው ሆነን በመሳተፍ የነሱን ደግሞ በዓል የነሱን ዝግጅት የነሱን ታዋቂ ሰዎች የምናከብርበትን ዘመን ነው ምናፍቀውና የነሱን አብሮነት ያኔ ነው ሰንሰለቱን እየቀጣጠልን ቅድም እንደተነገረው ማንነት እያወረስን የምንሄደው ያኔ ነውና ያንን ነው ተስፋ ማድረገው ለ7ኛ ዓመት። ከዛ በተረፈ ግን ከነጮቹም ከጥቁሮቹም ከሁሉ ማህበራት ጋር አብረን የምንሰራበትን ዘመን አሁን ያለው ጄኔሬሽን እንዲያስቀጥል ተስፋ አለኝ ማለት ነው። 3 ነገሮችን በግልጽ ማሳካት አለብን ብዬ አስባለሁ። አንደኛው ይሄ የስፖንሰርሺፕ የመጠየቅ ነገር እሱን አቮይድ አድርገን
ገንዘብ ኢዝሊ የምናገኝበትን በግራንት የምናገኝበትን ዘዴ እንፈጥራለን። እንቅስቃሴዎች ተጀምረዋል። እሱ ትልቁ ቁልፉ ነገር ስለሆነ፣ ሁለተኛው ደግሞ መጽሔት ጀምረናል። እስከዛሬ ጀምረን የማናውቀው ነው። ያሰብነው በየ6 ወሩ ነው። በየ6 ወሩ እንዲታተም ነው። በየ6 ወሩ ታትሞ በነፃ ለስሞል ቢዝነስ ለሁሉም የሚደርስ ነው። ለጊዜው ኮሎራዶ ውስጥ ብቻ ነው የሚሆነው። ወደፊት ግን በሰፊው ኔሽን ዋይድ እንሄዳለን ብለናል። ያ የራሱ ኢንካም ይኖረዋል እና እዛ ላይ ጥበባችንን፣ ግጥሞችም ልቦለዶችም እዛ ላይ ይወጣሉ። ሁለተኛው ነው። ሶስተኛው ደግሞ እኔ እርግጠኛ ነኝ እስከሚቀጥለው 7ኛ ዓመት ላይ አንድ የግጥም መድብል በዓለምፀሐይ ወዳጆ የጥበብ መድረክ ስም ይወጣል ብዬ አስባለሁ። በዚህ ፕሮግራም የተሳተፋችሁትን ስፖንሰሮቻችንንና ደጋፊዎቻችንን ሁሉ እጅግ አድርገን እናመሰግናለን። D&D ቢዝነስ ኮንሰልቲንግ፣ ሰላም አበበ የቤት ብድር አስፈጻሚ፣ ግሎባል ኦቶሞቲቭ ኢምፖርትስ ኦፍ ዴንቨር፣ ማርቨል ስቱዲዮ፣ ጉርሻ ሬስቶራንት፣ ሐረር ገበያ፣ ሰላምታ ፋይናንሻል፣ አሪፍ ፕሪንቲንግ፣ ላሊበላ ካፌ፣ ማንነት የጥበብ ስቱዲዮ፣ ዲኮር ናኒ፣ ሮያል ኢቨንት፣ ሙና ቡና፣ ቲጂ ሄር ሳሎን፣ TM3 ማርሻል አርትስ፣ ራኪ ስማርት፣ ኢዚ ፊክስ ዋየርለስ፣ ኤምባሲ ስዊትስ ባይ ሂልተን፣ ሊንክቴክ ዋየርለስ፣ መርኬዛስ ኢንተርፕራይዝ፣ ዲጄ ቃል፣ ኮልፌ ገበያ፣ ኡንቪ ኒውትሪሽንና ዌልነስ፣ ሚኪ የሊሞ አገልግሎት፣ ደረጃ የሊሞ አገልግሎት እንዲሁም በዚህ ፕሮግራም የተሳተፋችሁትን በጎ ፈቃደኞችና ግለሰቦች ሁሉ እጅግ አድርገን እናመሰግናለን። በጥበብ ድርጅትነት ይሄ አይደለም ብቻውን የተቋቋመ። እኛ ጣይቱ ማዕከል ብለን 25ኛ ዓመቱን ዲሲ ያከበርንለት ድርጅት አለ። እሱን ካቋቋምን በኋላ አትላንታ፣ ሎስ አንጀለስ፣ ዳላስ፣ ካናዳ፣ አውስትራሊያ የተለያዩ ከተሞች ሚኒያፖሊስ አሉ የጥበብ ድርጅቶች ይፍጨረጨራሉ፣ ይታገላሉ። ግን የጥበብ ድርጅት እዚህም ሀገር አሜሪካኖቹ በሰብሲዲ ነው የሚኖረው። ትልቅ ድጋፍ ይፈልጋል። በእኛ ህብረተሰብ ውስጥ ደግሞ ይሄኛው ብዙ የሚደገፍ ሙያ አይደለም እና እንደምታዩ ችግር ላይ ነው ያለው። ወጪው ከፍተኛ ነው። የሚመጣው ሰውና ገቢው ወይም አድናቂው ጥቂት ነው እና ህብረተሰቡ ሀገሩን ለመለወጥ ህብረተሰቡን ለማሳደግ ለማሻሻል እንደው ከልብ የሚያስብ ከሆነ ጥበብና ሚዲያን መርዳት ያለበት ይመስለኛል። እንደምን ዋላችሁ? እዚህ መጣችሁ? አዎ አባዬ ደህና ዋልክ? የት አለ ታዲያ? ማን ያገባኛል ነው አገባዋለሁ ያልሽው? ሳሚዬ ነው። ሳሚዬ ይኸው። ይሄ ምን ነው? አዎ እኔ ነኝ። እንግዲህ ያው እንደ ወጉ እንደ ባህሉ ብሉ ሌብል እና በጊዜ ለመምጣት አስቤ ነበረ። ግን ባለኝ መረጃ መሰረት አባታችን ስጋም መጠጥም ሐኪም ከልክሏቸዋል ስለተባለ ያው ደግሞ ሶሻል ሚዲያ ላይ ይውላሉ የሚል መረጃ ስላለኝ እቺ 360 ሚሳት 360 ለካውን ችግር ላይ ነው። እሺ ብቻ ይሄንን ይሰማሉ ስለተባለ እንደው ውሃ ያልነካት ላፕቶፕ አባታችን ያው ከዛሬ ጀምሮ የሚሰሙባት የሚያዩባት ቢኖር ካለ እንግዲህ ከታረቁ እናታችንም እንደው ባለኝ መረጃ መሰረት እርሶም ዘፈንንም መዝሙርንም አጣጥመው ሁለቱንም አቻችለው የሚሰሙ እናት ናቸው ስለተባል ይኸው ለእርሶም ይችን ኤርፓድ እንደዚሁም ደግሞ ይችን አይፓድ ይዤላችኋለሁ። እግዚአብሔር ይመስገን። እንግዲህ ይችን አጣጥማችሁ መያዝ ነው እንግዲህ። እሺ ያው አመሰግናለሁ። ኧረ ምንም አይገባም። ገና መቼ ገና ተያየንና ቁጭ በል። አቤት ቁጭ በል። ጉዳይንማ ሳላስረዳ አልቀመጥም። እናንተ ተቀመጡ። አቦ አታካብድ። ቁጭ በል። ያለ ባህሉ ያለ ባህሉ ነገ ትንሽ ለመድ ስታረገን አናታችን ላይ ለምትቀመጠው። አቤት ተቀመጥ። ሳሚ እኮ እንደዚህ ነገር ቀለል የሚያደርግ ቤተሰብ ደስ ይለኛል። ቀላሎች ናችሁ እያልከን ነው? እዛ ደረስ እንዴ? ባልከ መረጫጨቱ ጋር ይሄድ አላ ቤተሰብ ስትል እኮ መች በዚህኛችሁ ማዘር ገና እኮ ልንታይ ምን
አይ አይደለም፣ ቀላሎች ናችሁ ማለት ሀሳብን ነገርን የሚያቀል ቤተሰብ ደስ ይለኛል ለማለት ነው። ካጠፋው ታረማለሁ። ወደ ጉዳይ። እሺ ወደ ጉዳይ። ሳሚዬ ከመጀመራችን በፊት ካመጣነው ምግብ ላይ ኧረ በፈጣሪ እንዴ! መጀመሪያ መቼ ተነጋገርንና ነው ምግቡ ጋር የምንሄደው? አይ አይደለም እኮ ፋዘር፣ ይኸውልህ ይሄ የ20 ዓመት የፍቅር ጉዞ በባዶ ሆዳችሁ እንዳይሆን ብላ ትንሽ ምግብ ነገር ቋጥራለች። እንደወጉ እንደባሉ ወደ ጉዳይ እንለፍ። ወደ ጉዳይ እንለፍ። እንግዲህ እሺ ፕሬዘንቴሽኔን በፓወርፖይንት ስለሆነ ያዘጋጀሁት ቴሌቪዥን ምናምን ካለ ላገናኛለሁ። ሰውዬም ጉዳይን ብቻ ጥር አድርጋ አቅርብልኝ። ጉዳይ ይሻላል። ኦኬ ከምን ልጀምርላችሁ ታዲያ? መቼም የተዘጋጀበትን አንተ ነው የምታውቀው። እኔ ነኝ የማውቀው። እንግዲህ ይኸውላችሁ ፕሬዘንቴሽን የሚያተኩረው የሰርጉ አላስፈላጊነት እንደ ወንድ ቤተሰብ እንዲሁም የሰርጉ አስፈላጊነት እንደ ሴት ቤተሰብ በሚሉ ሁለት አንኳር ፖይንቶች ላይ ያተኩራል። ፕሬዘንቴሽን አንኳርና ደቃቁን ተወውና ስራ አለ። አሜሪካን ሀገር እኮ ነው ያለ ነው ፋዚ። አሜሪካን ሀገር ያለ ስራ ይቻላል እንዴ? ተመልካቾቻችን ከዚህ ከዴንቨር ኮሎራዶ ስናቀርብ የነበረው 6ኛው የዓለም ፀሐይ ወዳጆ የኪነ ጥበብ የመድረክ ዝግጅት እንግዲህ ይሄን ይመስል ነበር። እንደተመለከታችሁት በጣም ደስ የሚል ፕሮግራም ነበረ። ሽልማቱ በጣም ደስ ይላል። ተሸላሚዎቹ ደስ ብሏቸዋል። ቲያትሩ ደስ ይላል። የተለያዩ የኪነ ጥበብ ስራዎች በጣም ደስ ይሉ ነበር። ሙዚቃዎች ደስ ይሉ ነበር። በጣም ደስ የሚል ፕሮግራም ነበረ። ከተለያዩ እንግዶች ጋርም እንግዲህ ቆይታ አድርገን ነበረ። ደስ የሚል ፕሮግራም ነበረ። እንግዲህ ለሚቀጥለው ዓመት ደግሞ ለ7ኛው የዓለም ፀሐይ ወዳጆ የኪነ ጥበብ መድረክ ዝግጅት በሰላም ያገናኘን እያለን አብራችሁ ለነበራችሁ ሁሉ ምስጋናችን ከልብ ነው። እኛም የዴንቨር ኮሎራዶ ዝግጅታችንን ጨርሰን ወደ ዲሲ ልንጓዝ ነው። አብራችሁ ለነበራችሁ በድጋሚ እናመሰግናለን። ሰላም ሁኑልን።